አስታርቃለሁ ብላ መታ በፍቅሩ ተይዛ ርፍ አለች። አብሳላት ጭራሽ በሀይሚ ምትክ ዱባይ ልትሄድ። በነገራችን ላይ ብሩኬ ማወቅ ያለብህ ነገር ነገሮችን ወደ ኋላ የምትጎትተው ሀይሚ ሳትሆን አንተ ራስህ ነህ። ሁል ጊዜ ለምንድን ነው ግን አይን ያወጣ ስህተት የምትሰራው? ለምንድን ነው ወደ ኋላ መመለስ ያስፈለገው? አሁን ዛሬ አብሳላትን ይዞ መምጣት ምን ይባላል? እውነቴን ነው የምላችሁ፣ እኔ ተበሳጭቻለሁ። እንደውም ሀይሚ በጣም አልተናደደችም፣ እኔ ግን ተናድጃለሁ። ምክንያት ከጠየቃችሁኝ ብዙ ጊዜ ብሩኬን አሁን እየታዘብኩት ያለው ነገር ከሀይሚ ጋር የሆነ ነገር አውርቶ መግባባት ሳይችል ሲቀር ወይንም ነገሮችን ማስረዳት ወይ ትግስት ሲያጣ ሴት ይዞ መምጣት ምን የሚባል ነው? በዚህ አጋጣሚ ዛሬ አብሳላትን ይዞ በመጣበት አጋጣሚ ሌላ ከባድ ነገር ነው የተፈጠረው። ምክንያቱም አብሳላት እሱን እንደምትወደው እንደምታፈቅረው ነው ያየነው። ምክንያቱም ማለት ነው አስታራቂ ተብላ መጣች እንጂ ብሩኬን ትወደዋለች። ይሄንን ያልኩበት ምክንያት እንግዲህ ያው ዛሬ ቪዲዮአቸውን እንዳያችሁ ነው። ብሩኬ ትናንትና ሀይሚ ወደ ዱባይ መሄድና አልፈልግም ምናምን ብላ ነበር። እንደዛ ያለችው ለመግደርደር እንደሆነ እኔም ነግራችኋለሁ። ከልቧ አይደለም ሲጀመር ያስታውቅባታል ስተዋራ ምናምንና ብራንክም ላረጋት እንደዚሁም ደግሞ አልሄድም ስላለች ሴት ይዤ ስመጣ ኦር ደግሞ አብሳላትን ዱባይ ይዤ ሊሄድ ነው ስል ሀይሚ ትስማማለች በሚል አማርኛ ነው ይዟት የመጣው። ማለት ብዙ ጊዜ ታዲያ አሁን ቀጣይ ህይወት ራሱ ሀይሚ የሆነ ነገር ኖ ካለች ሌላ ሴቶችን ፈልገህ ይዘህ ልትመጣ ነው። አንተ ራስህ አቋም ሊኖር ግድ ይላል። አንተ ራስህ ከሀይሚ ጋር ተነጋግረህ ነገሮችን መፍታት መቻል አለብህ እንጂ ሌላ ሶስተኛ ሰው እያመጣ የምታስገባ ከሆነ ሌላ ችግር ውስጥ ነው የምገባው። ገባህ አይደለ? ዛሬ አሁን አብሳላት እንደምትወድ ነው እኛ የተረዳ ነው። ምክንያቱም እዚህ ጋር እንድታግዘው እየነገራት ዱባይ ይዤሽ ልሄድ ነው ሲላት በጣም ነው ደስ ያላት። ከዛም በላይ ደግሞ ስትመጣ እና ለሳምህ ብላ ጥምጥም ብላ ነው የሳመችው። ሲቀጥል ዱባይ ይሄዳሉ ሲላት በጣም ነው ደስ ያላት። እያሰብኩ ሁላ ነበር የሆነ ቦታ አብሬ ብወጣ የሆነ ቦታ አሪፍ ጊዜ ብናሳልፍ እያሰብኩ ነበር። አግኝቼ ነው ያለችው ከአንዳንድ ማለት ነው። እሺ ታዲያ አሁን ሀይሚ ስትሰማ ምን ይሰማታል? ቪዲዮውን ስታዩ ነው የበለጠ የምትረበሸው። ገባ አይደለ? ሲቀጥል ለሀይሚ ወይንም ሀይሚን ፕራንክ ለማድረግ ወይንም ደግሞ ለማሳመን ልክ አንቺን ይዤ ሲሄድ እንደምትወደኝ እንደነገረች ሁሉ አሁንም ደግሞ አንቺን ይዤ ሲሄድ ዱባይ ሄዳለሁ ብላ ሀሳቧን ትቀይራለች ብዬ ስላሰብኩ ነው ይዤሽ የሚሄደው ምናምን ሲላትኝ፣ እሺ ሀይሚ አብራህ ከሄደች ቀጣይ ለእኔ ምን ታረግልኛለህ እንዴ? አንተ ሰው አይደለም እንዴ ብሩኬ? ምን ማለት ነው? ቀጣይ ደግሞ ከእኔ ጋር አብረህ ትወጣለህ ምን ማለት ነው? ምን አይነት አማርኛ ነው? ሲጀመር ሪል የሆነ ላይፍ ከሰው ርቀ ሀይሚና አንተ ብቻ። ለምንድን ነው ዱባይ ብቻ አይደለም በነገራችን ነገር የሚፈታው ከዚሁ ከሀገር ውስጥ ነው ነገር የሚፈታው። ሀገር ውስጥ ድብልቅ ያደረከውን ዱባይ ሄደ ልታስተካከል ትችላለህ። ከዛ ስትመለስ ደግሞ ኢትዮጵያ ላይ ይበላሻል ማለት ነው። እኔ እኮ ዱባይ የመረጥኩት ወይንም ደግሞ አሪፍ ነው ሀሳብ ብዬ የደገፉ ሪላክስ እንድታረጉ እንድትዝናኑ ነው እንጂ እዚህ እየበጠበጥ ማለት በአንተ በራስ መተማመን አለብህ። አቋም ሊኖር ግድ ይላል። ሌላ ሶስተኛ ሰው ማምጣት የለብም። ሀይሚም ተናገረች ቤተሰቡን ደብሯታል። ምክንያቱም ደግሞ አብስላትን ይዤ ሊሄድ ነው ምናምን ሲል ምን ይሰማችኋል? በተለይ ደግሞ አብራ ተኝታ ምናምን ቪዲዮ የተላከላችሁ ሴት እዛ ጋር ካሜራማን አለ ምናምን እያለ ነበር ብሩኬን። የለም ምክንያቱም በእጇ ሰልፊ ይዛ ነበር ስትቀርጽ የነበረው። እንትን ምንድነው መብራቱ ምናምን ያሳያል፣ አይታችሁ ከሆነ ማለት ነው፣ በስርዓት አይታችሁ ከሆነ እና ያ ነገር ሁሉ ተፈጥሮ አሁን ደግሞ ያችኑ ሴት ይዘህ መጥተህ ዱባይ ይዣል ነው። አንቺ መሄድ ስላልፈለግሽ እሷን ይዤ ልሄድ ነው። አረ እንደዛ አያስኬድም ብሩኬ፣ ተው እንጂ። አንዳንድ ጊዜማ ነገሮችን እንደ ሰው ቆም ብለን ማየት አለብን። ነገሮችን ለማስተካከል ብዙ ጥረቶችን የሆነ ሰዓት ደግሞ አመተን ድብልቅ የምታደርገው ከሆነ የማይሆን ነገር ነው በጭራሽ ማለት ነው። ሲቀጥል አብሳላትን በጣም እየተከታተልኳት ነበረ። ቤት ውስጥ ብሩኬና ሀይሚ ሲጨቃጨቁ ሲያወሩ ምናምን ሶፋ ላይ ቁጭ ብላ ፊቷን መለስ ያደረገች ጊዜ በጣም ደብሯታል። ፊቷ ምናምን የሆነ ዝፍዝፍ አድርገዋለች። ገባችሁ አይደለ? ያ ታዲያ ምንድን ነው የሚያሳየው ብሩኬ? እንዴ አንተ የራስን ላይፍ ለማስተካከል ስትል የሌላ ሰውን ስሜት ደግሞ ወደ አንተ አመጣህ አትግደል። ገባህ አይደል? ሲቀጥል ሁል ጊዜ ሀይሚ የሆነ ነገር አላደርግም ወይንም ደግሞ ላስብበት ወይ ብቻ የሆነ ትንሽ ትክክል ያልሆነ ቃል ከተናገረች ሴቶች እያመጣ ነው ታዲያ የምትታረቀው ከሷ ጋር ህይወትህን የምትቀጥለው ቀጣይ ላይፍህም ማለት ነው። እስኪ የዛሬው ሳንዴ የዛሬ ነገር ሆኗል። ምንድነው የሆነው ሆኗል። ገባ አይደለ? ነገሮችን በአቋም በራስ ለመፍታህ ሞክር። ዛሬም እየተናገረ ነበር ሀይሚ ምንድነው ሁል ጊዜ ወደ ኋላ የምትጎትሽው? ነገሩን ፊት ለፊት ተጋበጭ እያለ ነበር። እኔ በዚህ 2-3 ቀን ያየሁት ጥፋት አንተ ጋር ነው እንጂ ሀይሚ ጋር አይደለም። በነገራችን ላይ ማለት ነው ሀይሚ ሴት ናትኝ። ብዙ ጊዜ ተናግሬያለሁ። ሴት ልጅ የሚለማመጣት የሚያከብራት ፍቅር የሚሰጣት እንክብካቤ የሚሰጣት ሰው ትፈልጋለች፣ ከብር ከገንዘብ በላይ ማለት ነው። ገንዘብ ነው ማለት በቃ ሰርታ የምታመጣው ነው። ስለዚህ አንተ ነህ ፍቅርም ክብርም በቃ ብትለማመጣት ሰው ምን ችግር አለው?
ፉክክር መግባት የለብህም አይደል እንዴ? ወንድ ልጅ እንትን ማን ነው ሴትን መንከባከብ መለማመጥ መለማመጥ ስላችኋል የፍቅር እንጂ የሆነ ተጣልተው ምናምን የሆነ የወረደ መለማመጥ አይደለም። ሀይሚና ብሩኬ ደግሞ ይዋደዳሉ እና ሀይሚዬ በጣም የተሰማት ነገር አንድ ጊዜ ነገርከኝ እያሰብኩበት ነበር፣ ዱባይ ለመሄድ ሞስኜ ነበር፣ ለምን ሌላ ሴት ይዘህ መጣህ በሚለው በጣም ተናዳለች። ምክንያቱም ደግሞ ሜቢ ዱባይም ስትሄድ ሌላ ሴት ልትቀበል ሁላ ትችላለች፣ ሁለተኛ ነኝ እያለች ነበር። እዚህ ጋር ያስኬደኛል። እኔም በሀይሚ ቦታ ብሆን ሴት ስለሆንኩኝ ልክ እንደ ሀይሚ ነው ልልም ላስብም የምችለው ገባ ብሩኬ ማለት ነው። ሲቀጥል ደግሞ እንደኔ ማለት ነው ሶስተኛ ሰው አታስገቡ፣ ነገሮችን እናንተ ፍቱ ማለት ከሀገርም ከጓደኛም ነው መራቅ አለብን። ዱባይ ከሆንን ያው ብቻዋን ስለሆነች ምንም ነገር አታመጣም። ስለዚህ ነገሮች እንፈታለን ነው ብሩኬ ሀሳብ ገብቶኛል። እየተናገርክም ያለው ያን ነገር ነው፣ ግን ደግሞ ነገሮች የሚጀምሩት ከዚህ ነው። ገባ አይደለ? ሶ እውነት የሁለታችሁ ሀይሚም እዚህ ነገር ላይ ከሌለችበት በጣም የሚደብር ደባሪ ስራ ነው። ሀይሚ ደግሞ ካለችበት ስራ ነው እየሰራች ያላችሁት ማለት እኔ ያልገባኝ ነገር ስላለ ነው። ገባችሁ? እዚህ ጋር አስታራቂ ተብላ የመጣችሁ ራሱ ድብን ያለ ፍቅር ይዟታል ከምታስቡት በላይ ማለት ነው። ብሩክ ራሱ ደንግጦ ነበር የሆነ ሰዓት ሁላ ማለት ነው። እና ነገሩ ወዴት ነው ታዲያ? ወዴት ነው የመጡት ሴቶች ሁሉ አንተን ይወዱሃል። በነገራችን ላይ ቤተሰብ ጉንፋን ይዞኛል ምናምን ድምጽ ምናምን ሶሪ ብያለሁ በመጀመሪያ ደረጃ ማለት ነው። ሲቀጥል ፕሊስ አሁንም ሶስተኛ ሰው አታስገባ። ሀይሚ ልታስብበት ስለፈለገች እንጂ ማለት መሄዱን ሳትፈልገው ቀርታ አይደለም። ከአንተ ጋር አሪፍ ጊዜ ማሳለፍ እንዴ ትወዳለች፣ ይመቻታል። ምክንያቱም ስለምትወድህ አለቀ። 4 ነጥብ። ሌላም ጊዜ ደግሞ የሆነ ነገር ሲፈጠር ሌላ ሴት ይዘን መምጣት የለብም። ይሄ በጣም ከባድና ትልቅ ስህተት ነው። አሁን እንዴት ነው ስህተቱን የምታስተካክለው? ሀይሚም ለመሄድ አስባ ነበር። አሁን እንደገና ደግሞ ተናዳለች፣ ተበሳይታለች። አልፈልግም ትቼዋለሁ እያለች ነበረ። ምክንያቱም ያናድዳል። የተደረገው ነገር ልክ አይደለም። እኔ ለማሳመን ሌላ ሴት ይዞ የሚመጣት ከሆነ አልፈልግም እንዴ። በራሱ አቋም በራሱ ተማምኖ እኔን ማሳመን መቻል አለበት። ገባችሁ አይደለ? ይሄን ደግሞ ብሩኬ ማድረግ አልቻልክም። ሌላ ሰው ይዘህ የምትመጣው ለዛ ነው። እና የመኪና ድምጽ ምናምን እየገባ ነው። ሰው ዩቲዩብ ላይ ቻናል ላይ ችግር ያምጣ አያምጣላቅም፣ ግን ወሬን እቀጥላለሁ ትላላችሁ ቤተሰብ ፕላስ። ለማንም ብሩኬ ፕሊስ እንደ ወንድም ማለት እንደ እህት ልምከርህ ማለት ነው። ሀይሚ በቃ ስለምትወድ ነው ትንሽ ይሆናል አይደለ? ኖም ምንም እያለች እየቀበጠችብህ ነው እንጂ ሌላ ምንም ነገር አዲስ ነገር የለም። ግግም አትበይ፣ ወደ ኋላ አትመለሽ፣ ግልጹን ተናገሪ ምናምን። እና ታዲያ አንድ ሰው የሚወደው ሰው ላይ የሆነ ቀበጥ ካላለም ችግር አለ። አንተ ደግሞ ነገሮችን ሲሪየስሊ መውሰድ የለብህም። አንድ ሰው ሲናደድ አንድ ሰው ቀስቀስ ማለት መቻል አለበት ብዬ ነው የማስበውና አብሳራት ደግሞ ትወዳለች፣ ታፈቅራለች። ምን ልታረግ ነው? ምን ልትሆን ነው? ምን ልታረግ ነው? ለሀይሚ የምን ልሆንልሽ ምን ትሆኝል እያለ ነበር አብሳላት። እውነት በግርምት ነበር እየተመለከታቻቸው ያለችው እነሱ ሲያወሩ ማለት ነው። እኛና ሀይሚን ሀሳቧንም ለማስቀየር ንዴቷንም ለማብረድ ብዙ ነገሮችን ለማድረግ ሴት ይዞ መምጣት አይጠበቅብህም። ራስህ ተናግረህ ማሳመን ትችላለህ። የፍቅር ሰው ሁን። በነገራችን ላይ ሴቶች እኮ በጣም ትንሽዬ ነገር ነው የሚበቃል ለማመንም ለመናደድም። ስለዚህ ያን ነገር ደግሞ ተጠቀምበት እንጂ ብሩኬ። አው ተጠቀምበት እና ሌላ ኮተት ሴቶች ምናምን ማየት አልፈልግም። የኔ ሀሳብ ነው። ቤተሰብ ላይክ ሼር እያረጋችሁ ተቀላቀሉ። ባባይ